ቢላ እየተሳለ በሬ ሳር ይበላል አሉ የአገሬ ሰው። ክርስቲያኖች ምን እንደተዘጋጀላችሁ ምን ድግስ እንደተደገሰላችሁ እዩት። የሃይማኖት ሚዛን። ሰላም የተወደዳችሁና የተከበራችሁ የመርሎት አሚን ቤተሰቦች፣ ዛሬ ኦሮሚያ ክልል ያሉ ኦርቶዶክሳውያን በከፍተኛ ፈተና ውስጥ መሆናቸውን የሚያሳይ ቪዲዮ መጨረሻ ላይ ያሳያችኋለሁ። ኦርቶዶክሳውያን በከፍተኛ ምሬት ውስጥ እንዳሉ የሚያሳይ መረጃ ነው ማሳያችሁ። በብሔርተኞች ተወራ ምዕመናን ከፍተኛ ችግር ውስጥ ናቸው። በዚህ ሐሳውያን አጥማቂያንን ባዮች አሉ፣ ፈውስ ፈዋሾች ነን የሚሉ አሉ። በዚህ ደግሞ የእናት ጡት ነካሾች የቤተክርስቲያንን ትምህርት በርዘው ያልሆነ ትምህርት የሚያስተምሩ ሐሳውያን አሉ። በጣም በርካታ ነው በእውነቱ ፈተናው፣ በጣም በከፍተኛ ደረጃ ነው ያለው። በዚህ የሊቃውንት ጉባኤ ምንም ስራ እንዳይሰራ በተለያየ ነገር ተሸብቦ ይገኛል። ብቻ በእኛ ላይ ያለው በቤተክርስቲያን ላይ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ላይ ያለው ፈተና ከፍተኛ የሚባል ደረጃ ነው። ቅኝ ግዛት የማትገዛዋ ቤተክርስቲያን በገንዘብ ፍቅር የተለከፉ ልክፍተኞች መነኮሳት ነን ባዮች፣ ጳጳሳት ሳይቀር ጭክን ያለ ንግግር ነው የምናገረው። ጳጳሳት ሳይቀር አስተዳደራዊ መዋቅሯ ቅኝ ተገዝቷል። የቤተክርስቲያን አስተዳደራዊ መዋቅር ምንም ማድረግ አይችልም። ምንም ምዕመናን ሲገደሉ ዝም፣ ካህናት ሲገደሉ ዝም፣ አብያተ ክርስቲያናት ሲቃጠሉ ዝም። በቃ ምንም የእነሱ ስልጣን ሲሆን ብቻ ጥቁር ልበሱ ልንባል እንችላለን። እንግዲህ ቤተክርስቲያን ጥሩ የሚባል አስተዳደራዊ መዋቅር ያላት ናት። ጠቅላይ ቤተ ክህነት አለ፣ ሀገረ ስብከት አለ፣ ወረዳ ቤተ ክህነት፣ አጥቢያ ቤተክርስቲያን፣ እንዲህ አይነት አስተዳደራዊ መዋቅር ያላት ስትሆን ግን ምንም ጉዳይ መፈጸም የማይችሉ በጣም ጥቅመኛ የሆኑ በኦሮሚያ ክልል እየሆነ ያለው ዘረኝነት ምንድን ነው? ኦሮሚያ ክልል ውስጥ ያለውን ዘረኝነት በአጭሩ ለማሳየት ሞክረ ሐሳውያኑ በጣም በከፍተኛ ደረጃ ስራ ሰርተዋል። እነዚህ በጣም በቃ አጃጅለውታል ምዕመኑን። እኔ ተመልከታቸው። እዚህ ቀጥሎ ያለውን ልምምድ እዚህ ጋር ያለውን ተመልከቱት። ልምምዱን ይዩት። ፕሮቴስታንታዊ ነው። እንግዲህ እነዚህ ኦርቶዶክሳውያን ናቸው ተብሎ ነው የሚታመነው። ልምምዳቸው ግን የፕሮቴስታንት ነው። እዩት። ሌላ ማሳያለሁ አመጣላለሁ። ኦሮሚያ ክልል ስርዓት አርበኝነት በኦርቶዶክሳዊት ቤተክርስቲያን ስም ሌላ ነገር ምዕመኑ ወደ ሌላ አስተምሮ ወስደውታል። ጭክን ብዬ ነው የምነግርህ። ለአንዲት ኦርቶዶክሳዊት ቤተክርስቲያን የምትጨነቅ ከሆነ ከዘረኝነት መንፈስ ውጣ። በዘረኝነት መንፈስ ውስጥ ሆነ ኦርቶዶክስ መሆናችንም እንዲህ
አይነት ነገር ነው እየተሰራ ያለ። ተመልከት እንግዲህ ምን ያህል በቃ ምዕመኑ አያውቅም ተብሎ ምን ያህል ምን እየተሰራብን እንደሆነ ተመልከት። አሁን በስተመጨረሻ ይሄ ልጅ የተናገረው እደግመዋለሁ፣ ዛሬ እደግመዋለሁ። ምንድን ነው ያለው? ቢላ እየተሳለለት ሳር የሚበላ ከብት ነው አለ። ኦሮሚያ ክልል ላይ ኢየሱስ ብለህ ስሙን መጥራት አትችልም፣ ኢየሱስ ብለህ ስሙን መጥራት አትችልም እያሉ ነው ሙስሊሞቹ። ፕሮቴስታንቶቹ ደግሞ ኦርቶዶክስን በዚህ በኩል ይገዘግዛሉ፣ እንዲህ ይገዘግዛሉ ለመጣል ማለት ነው። ቢላ እየተሳለለት ሳር የሚበላ ከብት ነው፣ እንስሳ ነው። ይመችህ አቦ፣ ይመችህ ወንድሜ፣ ላስደምጣችሁ። ቢላ እየተሳለ በሬ ሳር ይበላል አሉ የሀገሬ ሰው። ክርስቲያኖች ምን እንደተዘጋጀላችሁ ምን ድግስ እንደተደገሰላችሁ እዩት። ልተርጉምላችሁ፣ በኦሮምኛ ነው ያለው፣ ወደ አማርኛ ልተርጉምላችሁ። ምን እያሉን ነው? የነቢያቶቻችንን ስም ኢሳን ኢየሱስ ብላችሁ፣ ሙሳን ሙሴ ብላችሁ፣ ኢብራሂም አብርሃም ብላችሁ የቀየራችሁ በሀገር ውስጥም በውጭም ያላችሁ ይሄ ነገር ካሁን በኋላ መቆም አለበት። እነዚህ ነቢያቶች የኛ ናችሁ የምትሉ ከሆነ ወይም ደግሞ ክርስቲያኖች ነበሩ የምትሉ ከሆነ ማስረጃ አምጡ። ካለበለዚያ ካሁን በኋላ ኢሳን ኢየሱስ ብላችሁ መጥራት፣ ሙሳን ሙሴ ብላችሁ መጥራት፣ ኢብራሂምን ደግሞ አብርሃም ብላችሁ መጥራት በፍጹም አትችሉም። እንደውም እያሉ ሰላም ሰልፍ እንወጣለን እያሉ በኦሮሚያ ምድር ላይ ምን ካሁን በኋላ ኢየሱስ ብላችሁ መጥራት አትችሉም ይላሉ። እሺ እንዲህ የሚዛትባት ቤተክርስቲያን እያለችን የምዕራብ ሸዋ ሀገረ ስብከት ሊቀ ጳጳሱ ቤተክርስቲያን ሲመርቁ ይኸውም ካቴድራል ያህል ነገር ካቴድራል ያህል ለብቻቸው የቋሚ ሲኖዶስን ውሳኔ ጥሰው የምን አባቱ ቋሚ ሲኖዶስ ነው? የምን አባቱ ፓትርያርክ ነው? የምን አባቱ ህገ ቤተክርስቲያን ነው? ማን አባቱ ይናገረኛል ብለው እንደዚያ እኮ ነው። ማን አባቱ ነው የሚናገረኝ ብለው ሄደው ካቴድራል ያክል ነገር አንድ ብቻውን ሊቀ ጳጳስ ብቻውን ሄዶ አስመረቀ ማለት ነው። ዝም ብሎ ውጤት እንዳይመስላችሁ፣ ዝም ብሎ ውጤት እንዳይመስላችሁ። ቤተክርስቲያን ነፃ የምናደርጋት አንድ ነገር በማድረግ ነው ብዬ አምናለሁ። በተለይ አሁን የኛ ቤተክርስቲያን ያለችበት ጭንቅ በጣም ከባድ ስለሆነ፣ ያለንበት ሁኔታ በጣም ከባድ ስለሆነ ቤተክርስቲያንን ማዳን የምንችለው ቭላድሚር ፑቲን በሄደበት መንገድ ብቻ ሂደን ካልሆነ በቀር ቤተክርስቲያን ነፃ እናወጣትም። ኦሮሚያ ክልል ላይ ያሉ ኦርቶዶክሳውያን እንዳጠቃላይ ችግር ላይ ናቸው። ኦርቶዶክሳውያን አማራ ናቸው እየተባሉ የሚገደሉት። ኦሮሚያ ክልል ያሉ ክርስቲያኖች ኦርቶዶክሳውያን አማራ ናቸው እየተባሉ ነው የሚገደሉት። ይሄን ማወቅ አለብህ። ኦሮሚያ ክልል ላይ የሚገደሉ ክርስቲያኖች ኦርቶዶክሳውያን አማራ ናቸው እየተባሉ ነው የሚገደሉት። ኦሮሞም ቢሆን ማንም ቢሆን ኦርቶዶክስ ከሆነ ነው የሚገደለው። ይሄንን አሁንም ደጋግሜ እናገረዋለሁ። ወንድማችን የሚናገረውን አዳምጡት፣ እስከ መጨረሻው ተከታተሉ። እኔ ከወዲህ ሰናብታለሁ። ሰላም። ኦሮሚያ ላይ ያለው ነገር ምንድን ነው? ውስብስብ ችግር ነው ያለው። በዚህ ጋር ይሄ የብሔር ጉዳይ በጣም አስቸጋሪ ነው። በዚህ ጋር የአህዛቡ ጉዳይ በጣም አስቸጋሪ ነው። በሌላ በኩል ደግሞ የመናፍቃኑም ጉዳይ በጣም አስቸጋሪ ነው። በዚያ ላይ ደግሞ ያው የዚህ የቤተ ክርስቲያን የአገልጋይ እጥረትም ያው ኦሮሚያ ውስጥ ስለቆየህ በደንብ ትረዳለህ ብዬ አስባለሁ። እና ኦሮሚያ ላይ በጣም ከፍተኛ የሆነ እውነት ለማውራት እጥረት ነው ያለው። አሁን ትርፍ የሚባል ዲያቆንና ቄስ አታገኝም፣ እንደው ከተማ ላይ ካልሆነ በስተቀር ማለት ነው። እንደውም ጎረቤት የሆኑ ቤተክርስቲያን አንድ ሳምንት እዚህ የሚያስቀድሱበት፣ አንድ ሳምንት ደግሞ እዛ የሚያስቀድሱበት እንዲህ ሁሉ ነው ያለው። ስፔሻሊ ይሄ ምዕራብ ሸዋ ላይ ይሄ ነገር በጣም ይበዛል። እንደውም 4 ቤተክርስቲያን ሁሉ ሆነው ሁሉም አንዳንድ ቄስ ያለበት ይሆንና በወር አንድ ጊዜ ሁሉም ከሚዘጋ በወር አንድ ጊዜ የሚቀደስበት አለ። አሁን ደግሞ ከዚህ ከወቅታዊ
ሁኔታ ጋር ጭራሽም የማይቀደስባቸው አገልጋዮች የታረዱበት የሞቱበት ለምሳሌ ከምዕራብ ሸዋ ግንደበረትን ማንሳት ስለሚቻል እዛ ብዙ ጊዜ በአገልግሎትም ስለነበርኩኝ አውቃለሁኝ። አሁንም እዛ ያለውን ስለምንደዋወል እና ወንድሞቼም እዛ ያሉ አገልጋዮችም ስለምንገናኝ ይነግሩኛል እና አብረን ያገለገልናቸው አገልጋዮች የተሰዉበት ሁኔታ ነው ያለው እና ደግሞ ምንም እምነት ከምንም ብሔር ጋር አይገናኝም። አንድ ደግሞ የሚገርመው እኮ ኢትዮጵያ ኦርቶዶክስን ብቻ ነው። አሁን ሙስሊም የከሌ ነው አይባልም። ፕሮቴስታንት የከሌ ብሔር ነው የከሌ ብሔር ነው አይባልም። ሌላም ካለ አይባልም። ኦርቶዶክስን ብቻ ነጥለው የከሌ ብሔር ነው የሚል ይሄንን ደግሞ ያው ፕሮቴስታንቶች ናቸው እና ይሄንን በክታባቸውም ሁሉ ጽፈዋል ማለት ነው። ይሄ ልበወለድ አንድ እንደ ምሳሌ ለማንሳት እና ስሙንም መጥቀስም አስፈላጊ ከሆነ እኔ ትልቅ ሰው ነው የኦሮሞ ነው የምትበው ጋዜጠኛ አለ ኢሳያስ ሆርዶፋ የሚባል ታዋቂ ጋዜጠኛ ነው። በጣም ረጅም ዓመት የቆየ ነው። አንድ ልበወለድ አንብቤ በጣም ያዘንኩበትና የሱንም ይህን አላዋቂ ይህን ያህል ዓመት ኖሮ ኦሮሞን ባህል አሳድጋለሁ የሚል ኦሮምኛ በማይነገርበት በደርግ በምናምን ጊዜ በኦሮምኛ እንደዚህ ሳደርግ የነበርኩ ምናምን ብሎ ራሱን ታጋይ ያደረገ እና እኔም እንደ ግለሰብ የማከብረው የነበረ ሰው ነው። ግን ደግሞ ማንኛውም ሰው ገዝቶ ማንበብ ስለሚችል ወይንም ሰውም ማንበብ ስለሚችሉ ሀዊ የሚል ልበወለድ አለው እና እዛ ልበወለድ ውስጥ ምን ብሎ ነው የሚጽፈው? ሁለት ጓደኛሞች ወደ ዩኒቨርሲቲ ይሄዳሉ። ሲሄዱ ሀረማያ ዩኒቨርሲቲ ነው የሚማሩት። እየሄዱ እያለ የቢሾፍቱ ይደርሳሉ ይላል። ደብረ ዘይት ይደርሱና እቺ ከተማ ምን ትባላለች ብላ ልጅቷ ስትጠይቅ ድሮ የቢሾፍቱ ነበር የምትባለው፣ የአማራ ቄሶች ውሃ ራይተውበት ክርስትና አንስተው ደብረ ዘይት አሏት ይላል። ይሄዱና አዳማም ሲደርሱ ይሄ ምንድን ነው እሱንም እንደዛው ስትጠይቅ ልጅቷ ገጸ ባህሪ ነው እንግዲህ እና አዳማ ነበረ ውሃ ክርስትና አንስተው ምን አሉ ናዝሬት አሉ ብሎ ያወራበትን እንግዲህ ፕሮቴስታንት ነው። ፕሮቴስታንት ውስጥ ትልቅ እንትን ያለው ነው። አይ ቲንክ ፓስተርም ሁሉ ይመስለኛል። እና ክርስትና ማለት ምን ማለት የሚያውቅ ሰው ነው ክርስትና የምነሳው እንጂ ሀገር ክርስትና እንደማይነሳ እያወቀ እዛ ውስጥ ለማስተላለፍ የሞከራቸው እንትኖች አጠቃላይ የኦርቶዶክስን ጥላቻ ነው ማለት ነው። በልበወለድ ሳይቀር እንግዲህ ልበወለድ ስታነበው በጣም ደስ ይላል፣ ሰስፔንስ ያደርጋል። ስለ አንድ ጉዳይ ዝና በመሃል የተለያዩ መልእክቶችን ያስተላልፋል። ኢቭን ስለ ፖለቲካም ቢሆን ስለ ሌላም ነገር ማለት ነው። እዛ ውስጥ አታክ ያደረገው ኦርቶዶክስን ነው። ይሄ ሰውዬ ደራሲው እንግዲህ ኢሳያስ ሆርዶፋ ነው። ይሄ ሰውዬ ምንድን ነው ካልን ደግሞ እምነቱ ፕሮቴስታንት ነው። እዛ ውስጥ ግን የኦርቶዶክስን ጥላቻ ነው ያንጸባረቀው ማለት ነው። በጣም ያዘንኩበትና ይህን ያህል ብዙ መጽሐፍቶችን ያሳተመ ሰው ነው። ብዙ ልበወለዶችን ያሳተመ ሰው ነው። ቅድም እንዳልኩ በግሌ ሁሉ በጣም የማደንቀውም ሰው ብዙ መጽሐፍቶቹን የማነብ ነበርኩኝና እዛ መጽሐፍ ሳነብ ግን እጅግ በጣም ያዘንኩበት ብጽፍ አይገርመኝም። እሱ ግን አትሊስት ክርስትና የሚለውን ነገር ባይብልን ስለሚያነብ ያውቃል ብዬ ነው የማስበው እና ያንን እንደዛ ያደረገበት ሁሉ ነው ያለው። ይሄ እንዲህ አይነት ጽሁፎች ናቸው እንግዲህ ኦርቶዶክስ የከላይ እምነት ነው እንዲባል ያሰኘው የሚለውን እንትን ለማለት ነው።